ይመጣል ጋሼ ቶሎ ና አንቺ መድኃኒት ባትወስጂም የምርመራ ውጤቱ ግን የሚያሳየው ልጃችን የሞተው ልጄን ሰው ነው የገደለብኝ ሳምሪ እንዴት እንደዛ ሊሆን ይችላል ማለቴ ማን ሊያደርገው ይችላል ጋሼ የምን መድኃኒት ነው ሳምሪ አንዳንዴ እኮ እቺ ልጅ ባለሙያ ናት ማለት አዎ አንዳንዴ ነው እንጂ እህልም ባይል የምረን ነው በልቼ እኮ ወደ ሽንት ቤት ነው የምሄደው ኧረ እባክህ ታዲያ የሆነ ነገርማ ታደርግበታለች አይ ባለሙያ እንኳን ናት አዎ አይ አልፎ አልፎ እኮ ሲያመልጣት ነው የምልሽ ላጉርሻ አይ እኔ ጉርሻ ይቅርብኛል ወደ ሰው ሄሎ ምን ነው እኔ እንጃ ልጅ ያደገ መሰለኝ መራገጥ ሊጀምር ነው ገና ካሁኑማ እናትን ማርገጥ አይቻልም በይ እንዴ የምርሽ ነው እንዴ ወይ ሐኪም ቤት እንሂድ እንዴ አይ ቆይ እስኪ ትንሽ ልበልበት አረፍት ባልኩበት ይሄ ነው እንግዲህ ገነትም ሲኦልም ማለት ነው በጣም አመመሽ እንዴ አይ ያው ትንሽ ሄሎ እባክሽ በቃ ተነሽ ሐኪም ቤት እንሂድ አይ አልሄድም ደህና ነኝ ባይሆን እንዳይረፍድብህ ሂድ አንተ ምን ሆነሽ ነው እንዴት ነው እንደዚህ ሆነሽ እያየሁሽ ትቼሽ የምሄደው ደህና ነኝ ካመመኝ ለቅዱስ እደውልለታለሁ ሄሎ ፊትሽም እኮ ልክ አይደለም እኮ እባክሽ ፕሊስ እሺ በይኝ ሆስፒታል እንሂድ አልሄድም ደህና ነኝ አልኩህ ካሌብ የምሄድበት ጉዳይ ላይ ስትል ነበር ሂድ እንደዚህ ሆነሽ እኮ ትቼሽ መሄድ ከብዶኝ ነው አይ ደህና ነኝ ሂድ በቃ እሺ ፕሊስ እባክሽ በቃ በጣም የሚያምሽ ከሆነ ግን ደውይልኝ እሺ እሺ
ሂድ በቃ ሂድ። እሺ አረፍ በይ ነይ። በቃ እረፍት ሳደርግበት ይተወኛል። ሂድ በቃ አንተ። እሺ በቃ ካሌብ ደህና ነኝ በቃ። እሺ አልተመቸሽም? ደህና ነኝ ሂድ በቃ። አደራ ደውይልኝ እሺ? እሺ እሺ። ወይ ማስታገሻ ነገር ልስጥሽ እንዴ? አይ አያስፈልግም። አሁን እረፍት ሳደርግበት ይተወኛል። ዝም ብሎ ቁርጠት ነገር ነው። ይሻላል? አዎ እሺ በቃ እሺ እሺ። ወይኔ እናቴ ወይኔ 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 እናቴ ሳምሪ አቤት ካሌብ። ሄሎን ትንሽ አመም አድርጓታል መሰለኝ። ሆዴን እያለች ነው። እንዴ ምን ሆነች? አይ ምንም አልሆነችም። ትንሽ ህመም ነው። አሁን አይደለም እሺ ሄደሽ የምታያት፣ ግን ትንሽ ቆይተሽ ቼክ አድርጊያት እሺ። ሆስፒታል እንሂድ ብያት ነበር፣ ግን አልፈልግም ትንሽ ልረፍበት ስላለች ነው። እንዴ ለምን እንደዛ ትላለህ? አሁን እንውሰዳት እንጂ ሆስፒታል በጣም ካመማት። አይ አሁን እረፍት ታርግና እየቆየሽ ያት እሺ። ምናልባት በጣም የሚያማት ከሆነ ግን ማለት ነው ወይ ለኔ ኦር ለቅዱስ ደውይላት። እሺ እኔ መሄድ ስላለብኝ ነው። አደራ በቃ እንዳልኩሽ ትንሽ ቆየት ብለሽ ቼክ አድርጊያት እሺ። እሺ መልካም ቀን። ወይ መስሎኝ። አዎ ተሳክቷል። አዎ አደረኩት። አውቃለሁ መንሱር፣ በደንብ አውቃለሁ። መንሱር ይሄ ልጅ የኔ ቢሆንም የኔ አይደለም። ማንም ሰው የሚያውቀው ደግሞ የቅዱስ እንደሆነ ነው። ስለዚህ 10 ጊዜ ልጅ አትበል። በጭራሽ መስሎ ይህንን እውነት ካወጣሁት ማለት ነው ሄለን ከኔ ጋር እንድትቆራረጥ ከማድረግ ውጭ ሌላ ምንም የማመጣው ነገር የለም። ደግሞ የሄለንና የቅዱስን ልብ ሊቆራረጥ ጫፍ ደርሶ ያቆመው ነገር ቢኖር አንድና አንድ ይሄ ልጅ ብቻ ነው። ስለዚህ ደግሞ ያስተሳሰራቸውን ገመድ መበጠስ ነበረብኝ። ቆይ መንሱር፣ ድምፅ ውስጥ የምሰማው ሀዘን ምን ሀዘን ነው? እኔ የማደርገውን ነገር እያንዳንዱን ነገር አውቃለሁ። ይህ እንዳላዋቂ እንድታየኝ አልፈልግም። ተናገርኩ መንሱር። 10 ጊዜ ልጅ አትበለኝ። ልጅ አይደለም አልኩ እኮ። እንዲህ ሄለንና ቅዱስ እንዳይለያዩ ያሰራቸው ገመድ ነበረ። ግዴታ መበጠስ ነበረብኝ። በጠስኩት።
ለማንኛውም በኋላ እደውልልሃለሁ። ሄሎ ሳምሪ። ሄሎ ጋሼ። እትዬ ሳምሪ፣ እትዬ ምን ሆነች? ተረጋጊና አውሪኝ። እትዬ አሟታል እኮ። ምን ሆና ነው የታመመችው? እትዬ በጣም አሟታል ጋሼ፣ ቶሎ ና። እሺ ተረጋጊ አንቺ። መጣሁ። እትዬ ጋሌ ነገሮች መጨረሻቸው ደርሷል። ከዚህ በኋላ ቅዱስና ሄለንን ለማለያየት ብዙም መልፋት አይጠበቅብኝ። ከተለያዩ በኋላ ሄለንን አገባታለሁ። የወረሰችውን ውርስ እወርሰዋለሁ። ከዛ ከቤት አስወጥቼ ጥላታለሁ። በቃ ካሌ፣ በቃ ይሄ ነው ስራ። ቅዱሴ እንኳን ደህና መጣ። አዝናለሁ፣ ልጃችን ሞቷል። ሳምሪ ምንድን ነው? ጋሽ ትግልት ሞትብኝ ነው። ጋሽ የሆነ ነገር አድርግ። የማየው እውነት ነው እናቴ። ፍቅር እባክሽ አምቡላንስ ጋር ደውዪ። ቶሎ በይ፣ ክፈችው፣ በሩን ክፈችው።
ምንድነው የተፈጠረው? ቆይ ምንም የገባኝ ነገር የለም። ካሌብ ልጃቸው ወርዷል። ምን? ቆይ ደህና አልነበረም እንዴ? አዎ ደህና ነበረ፣ ግን ልጃቸው ወርዷል። እንዴት ነው የሚያሳዝነው። እሺ ቅዱስስ? ውስጥ ነው ያለው። በጣም አዝኗል። ልጁን በጉጉት ሲጠብቀው ነበረ። አዎ ይገባኛል። በእናትሽ ምን አይነት ተአምር ነው የተፈጠረው? ታዲያ ውሻውን ወዴት ልትሄጂ ነው? ልብስ ቅያሪ ላመጣ እየሄድኩ ነው። እዚህ ማደር አለብን። ኦሬት በቃ እሺ፣ አንቺ ሂጂ፣ እኔም እነሱ ጋር ልግባ። እሺ። እማዬ ደህና ነኝ። እማዬ እንዴት ነሽ? ይቅርታ እናቴ ጠፋሁብሽ አይደለ? በሰላም ነው እናቴ፣ ትንሽ ስራ በዝቶብኝ ነው። አቤት እማዬ። እማዬ ልጃቸው ወረደባቸው። ምን ያህል ሲጠብቁ እንደነበር ታውቂያለሽ አይደል? አላቅም እናቴ፣ ቁርስ ከበላሽ በኋላ ነው እንደዛ የሆነችው። ብታይ እማዬ ጋሽ እንዴት ስብር እንዳለ ብታይ። ልጅ በጣም እንደሚወድ ታውቂያለሽ አይደል? በጣም ጓጉቶ ነበር ሲጠብቅ የነበረው። ትልቅ ሐዘን ውስጥ ነው የገባው። በቃ ደውልልሻለሁ እናቴ፣ አሁን መሄድ አለብኝ። አሜን እማዬ፣ ደህና ዋይ።
ፍቅር በቃ አንድ የሆነው ነገር ሆኗል። እንኳን አንቺ ደህና ሆንሽልኝ። ቅዱሴ በጣም ጓጉተህ ነበር። በጣም ደስተኛ ነበርክ። አውቃለሁ የኔ ፍቅር፣ ግን ደግሞ አንቺ ፈልገሽ ያደረግሽው ነገር አይደለም። ይገባኛል፣ አንቺ ትልቅ ህመም ውስጥ እንዳለሽ ይሰማኛል። ግን ደግሞ ለፍቅራችን የመጣ ትንሽ ፈተና ነው ማሪ። ለእኔ አንቺ ካለሽልኝ ይበቃኛል። ምንም አልፈልግም ሌላ። በጣም ይቅርታ ቅዱሴ፣ መጠንቀቅ ነበረብኝ። እኔ ነኝ እንዲሆነ ያደረግኩት። እሺ በቃ እናቴ እንደዛ አትበይ እባክሽን። በቃ አንድ የሆነ ነገር ሆኗል፣ መመለስ አንችልም። ሄሊዬ አዲስ ህይወት እንጀምራለን። ደግሞ እርግጠኛ ነኝ ፈጣሪ በልጆቹ ይባርከናል። በሱ እርግጠኛ ነኝ። ግን ደግሞ ይሄ በእኛ የተጀመረ አይደለም አይደል? ሄሊዬ የማጣሽ መስሎኝ በጣም ተጨንቄ ነበር። ግን ደግሞ ደህና እንደሆንሽ ሲነግሩኝ በጣም ትልቅ እፎይታ ነበር የተሰማኝ። እንኳን ደህና ሆንሽልኝ ቅዱሴ። እኔ ግን ደህና የመሆን አይመስለኝም። ልጃችንን አንተናል። እንዲሁ እንደ ቀላል ነገር እኔ ከውስጥ የሚወጣልኝ አይመስለኝም። እባክሽ ተስፋ አትቁረጪ፣ ጠንክሪልኝ እንጂ እናቴ። አንቺ ስትጠነክሪ እኮ ነው የምበረታው። አይዞሽ እናልፋለን። ምን ላምጣልሽ? የሚበላ ነገር ቅዱሴ። ወይ እኔ እናት። ዶክተሮቹ ግን ምንም ያሉት ነገር የለም? ምን እንደሆነ አልታወቀም? ምን ነው ደነገጥክ? ኧረ አልደነገጥኩም። በቃ ዶክተሮቹ እንዳሉኝ ምናልባት ምች መቷታል ምናምን ያሉኝ፣ ሌላ ምንም ያሉኝ ነገር የለም። ምንድነው ደግሞ ዶክተር ሆኖ ምናልባት የሚባል ነገር እንዴ? እኔ እኮ በጣም ደህና ነበርኩኝ። ጠዋት ቁርሴን በልቼ ስነሳ ነው እንደዚህ ሆንኩት። ቆይ ሄሊ፣ ምንድን ነበር ቁርስ የበላሽው? ፍርፍር ከካሌብ ጋር በላን፣ ሻይ ጠጣን። ከዛ በኋላ ስነሳ በጣም አመመኝ። ምን እየተፈጠረ እንዳለ ግራ ያጋባል። ግን ምናልባት ጽንሱ መረጋጋት አቅቶት ሊሆን ይችላል። አይ እኔ ግን አይመስለኝም።
በጣም አዝናለሁ ጋሼ። ምንም አይደል ሳምሪ፣ እንኳንም እሷ ደህና ሆነችልኝ። ለምን ወደ ውስጥ ታለቅሳለህ? በደንብ አልቅስ ይወጣል ጋሼ። ይቅርታ ጋሼ፣ እንደዚህ አይባልም መሰለኝ፣ ግን እኔ ውስጥ ያለውን ህመም በእንባ ስለማስወጣው ነው። የምርህን አልቅስ ጋሼ። እንባ የውስጥን አጥቦ የሚያስወጣው ነገር አለ። ላለማልቀስ መታገል ህመምህን የባሰ ያደርገዋል። አትታገል ጋሼ። ፈጣሪን ለምን ብዬ ጠየቅኩት? ሁሉንም ነገር ለበጎ ነው ይባላል። ቆይ የኔ ልጅ ለመግደል ምን ሆኖ ለበጎ ነው የሚባለው? ሳምሪ እስኪ ንገሪኛ። ፈጣሪ ምንም ነገር ያለ ምክንያት አያደርግም። ይሄን ያደረገበት ደግሞ ምክንያት አለው። ልጄን ሰው ነው የገደለብኝ ሳምሪ። በጣም አዝናለሁ። ሄሎ፣ በዚህ ሰዓት መናገር ይኖርብኝ አይኖርብኝ አላውቅም፣ ግን እንዴ ካሌ፣ ልጄን ያጣሁት። ልጄን አጣሁ ብዬ ለሰው ተናግሬ ማንም እንዳያጽናናኝ ለማንም መናገር አልችልም። ብቻዬን ነው እየታመምኩ ያለሁት። ካሌብ፣ ለማንም መናገር ስለማልችል ነው ለአንቺ እየነገርኩሽ ያለሁት። ሄሎ፣ ታውቂያለሽ፣ ለማንም ይሄን ነገር መናገር አልችልም። ግን ደግሞ በቃ ልጄ ነው። ልጄን ደግሞ አጥቼዋለሁ። ሄሎ፣ ልጄን ማን ነው የገደለው? ጋሼ አልገባኝም። ሄለን ልጁ የሚያስወርድ መድኃኒት ወስዳ ነበር። ምን? አዎ ሳምሪ፣ እኔም በጣም ግራ ገብቶኛል። እሷ እንኳን ይህንን ነገር የምታውቀው አይመስለኝም። ልጄን ለመግደል መድኃኒት ወስደሽ ነበር ለማለት እንኳን ይከብዳል። ሌላ ስብራት እንዳይሆንባት በጣም ነው የፈራሁት። እሷ ደግሞ ምን እንደተፈጠረ ስጠይቀኝ እኔ በጣም ግራ ገባኝ። እንዴት እንደዛ ሊሆን ይችላል? ማለቴ ማን ሊያደርገው ይችላል ጋሼ? አላውቅም ሳምሪ፣ እኔም እሱ ነው ግራ ይገባኝ። ጠዋት እኮ ቁርስ ስትበላ በጣም ደህና ነበረች። ካሌብ አሟታል እያየሻት እኮ ብሎኝ ነው የወጣው። ከዛ ክፍሏ ስገባ በጣም ላበላ ቡናን ያገኘዋት። አላውቅም ሳምሪ፣ ምን እየተፈጠረ እንዳለ ግራ ገብቶኛል። ግን እርግጠኛ ነኝ ልጄ በመድኃኒት ነው የሞተው። ይሄ ነገር ወዴት እየሄደ ነው? ሄሎ፣ ዶክተሮቹ ነግረውኛል። ልጄ የወረደው በድንገት ሳይሆን አንቺ በወሰድሽው መድኃኒት ነው። ምን? እንዴ ካሌብ፣ እኔ ምንም አይነት መድኃኒት አልወሰድኩም። ሄሎ፣ አንቺ መድኃኒት ባትወስጅም የምርመራ ውጤቱ ግን የሚያሳየው ልጃችን የሞተው። ካሌብ ዝም በል። ልጃችን እያልክ አታውራኝ። ሁሉንም ነገር ረስቼ ሰላም ለመሆን እየሞከርኩ ነው። ያንን የተረገመ ቀን ለመርሳት እየታገልኩ ባለሁበት ሰዓት ወደ ኋላ ትመልሰኝ። ኦልራይት ኦኬ፣ አም ሶሪ። አትናደጂ እኮ። አታናደኛ። ሄሎ፣ እኔ አንቺን በዚህ ሰዓት ማናደድ አልፈልግም። ብችሉ ሁሉን ነገር ብቀይረው ደስ ይለኛል። ግን ደግሞ ከእውነት መሸሽ አይቻልም አይደል እንዴ? በቃ ውጣልኝ ካሌብ፣ ውጣልኝ። ሄሎ ፕሊዝ፣ አሁን ተረጋጊ። እኔ ማውራት የፈለግኩት ስለዛ ስላለፈ ታሪክ ሳይሆን ያን ቀን ጠዋት ላይ ምን እንደተፈጠረ ማወቅ ነው የምፈልገው። ካሌብ፣ ያን ቀን ሰላም ነበርኩ።
ቁጭ ብለን ቁርስ እየበላን ነበር። ስነሳ ነው ህመም የተሰማኝ። እኔም እኮ እሱን ነበር ሳስብ የነበረው። አልገባኝም። ያን ቀን ቁርሱን ከበላሽ በኋላ ከታመምሽ የበላሽው ምግብ ኦር ደግሞ የጠጣሽው ሻይ ላይ ሳምሪ እሷም የተፈጠረውን ነገር ካላወቀች ቆይ መድኃኒቱን ማን ሰጣት? ጥያቄው እሱ ነው ሳምሪ። ቆይ ቁርስ ከበላች ቁርስ ከበላሽ ምን ጋሼ? አላውቅም ሳምሪ፣ ምን ማለት እንዳለብኝ ራሱ አላውቅም። ጋሼ እኔን እየጠረጠርከኝ አይደለም አይደል? ነገር ካገኘው በህይወት እንድትኖር አልፈቅድላትም። አንቺ ብቻ አይደለሽም፣ እኔ ራሱ በጭራሽ አልፈቅድላትም። ምን እኔ ብቻ እንዴ? ቅዱስም በህይወት እንድትኖር አይፈቅድላትም። ምናልባት ኪችን የሆነ ነገር ካለ አይችልም። ታሽ ካሌብ ምንድን ነው? ምንድን ነው? የምን መድኃኒት? ሳምሪ ሳምሪ! ጋሼ ንገረኝ። ሳምሪ 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 ሳምሪ! ምንድን ነው? ሄሎ ምንድን ነው? ይሄ ምንድን ነው? ንገረኝ። ይሄ ምንድን ነው? ንገረኝ። ምንድን ነው ይሄ? ይሄ ምንድን ነው? መልሽልኝ እንጂ ይሄ ምንድን ነው? ምን ታፈጫለሽ? እየጠየቁሽ አይደል እንዴ? መልሽላቸው እንጂ። ሳምሪ፣ አንቺ ሳምሪ መልሽልኝ እንጂ እየጠበቁሽ እኮ ነው። ይሄ ምንድን ነው? የምን መልስ? እያሾፍሽ ነው ሳምሪ? ይሄ መድኃኒት ምንድን ነው? እኔ እንጃ። እኔ ምን አውቃለሁ? አረ አታውቂም? ሳምሪ አንቺ ነሽ አይደል ይሄን ሁሉ ነገር ያደረግሽው? አንቺ ነሽ ልጄን የገደልሽብኝ። ምን? ቅዱሴ፣ ይሄ መድኃኒት ሳምሪ ቦርሳ ውስጥ ነው ያገኘሁት። ይሄ መድኃኒት ጽንስ ማቋረጫ ነው። ሊሆን አይችልም ሳምሪ። ሳምሪ ይሄንን በፍጹም ልታደርግ አትችልም። ሳምሪ እውነት ነው? ንገረኛ። ምን አባሽ ይዘጋሻል? እየጠየቁሽ አይደል እንዴ? መልሽላቸው እንጂ። ይሄን ጥያቄ ከኔ በላይ ሊመልስ የሚችል ሌላ ሰው አለ? ቆይ ምን ሆነሃል መንሱ?
እኔ እኮ እዚህ ቤት የገባሁት ትልቅ ዓላማ ይዤ ነው። ይኸውልህ በአንተ ቅዠት ወደኋላ ከዓላማዬ እንድታደናቅፈኝ አልፈልግም። መንሱር አታናደኝ። እኔ እኮ ያረኩትን ነገር ሁሉ የምነግርህ ጓደኛዬ ነህ ብዬ። ግን ይኸውልህ ይሄንን ነገር ለሄለን እነግራታለሁ ብትል እመነኝ መንሱር፣ እመነኝ፣ እገልሃለሁ። በጭራሽ ከኔ እጅ አታመልጥም። ትሰማለህ? ማንም እኔን ከዓላማዬ ሊያደናቅፈኝ አይችልም። ማንም። አውቃለሁ ልጄ ነው። ግን ደግሞ የዚህ ልጅ መውረድ ለእኔ ትልቅ ጥቅም ነው ይዞልኝ የሚመጣው። እመነኝ፣ በዚህ ሰዓት ያሰብኩት ነገር እያንዳንዱ ይሆናል። ይኸውልህ ለሄለን በዚህ ሰዓት ከኔ ውጭ አጠገቧ የሚሆን ማንም ሰው ያው። ስለዚህ ቀስ በቀስ ልቧን እየወጠወጥኩ አጠገቧ ሆኜ ያሰብኩትን ዓላማ እያንዳንዷን ነገር አደርገዋለሁ። ወይኔ ጉዴ! እትዬን ጉዴ ሰራ ካሌብ ነው ማለት ነው። ይኸውልህ የነገርኩህን እንዳትረሳ። አንዲት ቃል ተነፍሳለሁ ብትል እገልሃለሁ። አልገባኝም። ቆይ ሳምሪ፣ ካሌብ እዚህ ነገር ጋር ምን ያገናኘዋል? ያገናኘዋል እንጂ ካሌብ እዚህ ቤት የመጣው ትልቅ ዓላማ ስላለው ነው። አንቺ ያምሻል እንዴ? ቆይ ምንድን ነው የምታወሪው? ምን ነው ዋሻው እንዴ? ካሌብ ጥፋትሽን ወደ ሌላ ሰው ለማላቀቅ እንዳትሞክሪ ሳምሪ። አንቺ ነሽ ልጄን የገደልሽው። እኔ አይደለሁም፣ ካሌብ ነው ልጅሽን የገደለው። ትዬ ናባሽ ነው የምታወሪው አንቺ? ተሳሳትኩ እንዴ አቶ ካሌብ? ስለምን እንደምታወራ አላውቅም። አሰማሁትም እንዴ? እኛን እኮ ለማዘናጋት ለመሸወድ እየፈለገች እኮ ነው እንዴ? አይገባችሁም እንዴ? ካሌብ እኔ አንተን አይደለሁም የማላሸንፍበትን ውድድር አልጀምርም። እስከ ዛሬ ዝም ያልኩ የማላሸንፍ መስሎ ስለተሰማኝ ነው። አንተን የማሸንፍበት ምንም አይነት ማስረጃ እጄ ላይ ስላልነበረ ብቻ ነው። ሳምሪ ምንድን ነው ዙሪያ ጥምጥም የምትሄጂው? ተናገሪያ፣ ምንድን ነው የሚዘጋሽ? ምን ነው ፈራህ እንዴ አቶ ካሌብ? ለምንድን ነው የምፈራው? እኔ ጋር ምንም አይነት ጥፋት እንዳሌለ እኮ አውቃለሁ። እኔ ምንም ነገር እየገባኝ አይደለም። እኔም እየገባኝ አይደለም። ምንድን ነው? ቆይ ይሄ ካሌብ የሚባል አስመሳይ ሰው እያታለለን ነው። ልጃችሁን የገደልኩት እኔ ሳልሆን እራሱ ካሌብ ነው። ምን? ካሌብ ስነ ስርዓት፣ ስነ ስርዓት ካሌብ። ምን ነው ቅዱሴ? ተው። ውሽማ ተነካችበት። ስነ ስርዓት ካሌብ። ጋሼ እኔ ጋር ሊክደው የማይችል እውነት አለው። እንደውም መጣው። ልቀቃት እባክህ። መንሱር እንዴት ነው ወንድሜ? አልገባኝም። አንተ እዚህ ምን ትሰራለህ? ሳምሪ ማን ነው እሱ? ጋሼ ይሄ መንሱር ይባላል። የካሌብን ውሸት ሙሉ ለሙሉ የሚያውቀው እሱ ነው። ቆይ ምንድን ነው? ምን ፈልገህ ነው? ለምንድን ነው እዚህ የመጣው? ይቅርታ ወንድሜ፣ ግን እውነቱን መናገር አለብኝ። መንሱር ተጠንቀቅ፣ ትልቅ ስህተት እየሰራ ነው። እውነት መናገር ለአንተ ስህተት ነው አይደለ ካሌብ? አንቺ ዝም በይ። ቆይ እኔ ግራ እየገባኝ ነው። ምንድነው እየተፈጠረ ያለው ነገር? እውነቱን አሁን እንሰማዋለን።
መንሱር ምን ልታረግ እየሞከርክ ነው? ወንድሜ ተወኝ። ከዚህ ውጣ መንሱር። ይኸውልህ ራስህን ችግር ውስጥ እየከተትክ ነው። እኔ ራሴን ነፃ እያደረኩ ነው ካሌብ። መጀመሪያም ቢሆን እኔን እዚህ ነገር ውስጥ ማስገባት አልነበረብህም። እኔ ይህንን ግፍ ተሸክሜ መኖር አልችልም ካሌብ። መንሱር በመጣበት እግርህ ተመለስ ብያለሁ። ተመለስ ወንድሜ። እኔ እዚህ ድረስ የመጣሁት አስቤና ወስኜ ነው። ወንድሜ አትበለኝ አንተ ይሁዳ ነህ። ይሁዳ እውነትን ነው የካደው፣ መንሱር ደግሞ ሐሰትን ነው የካደው። ስለዚህ ይሁዳ የሚባለው ስም ለመንሱር አይሆንም። እመኚኝ ሳምሪ፣ ይኸውልሽ ለዚህ ስራሽ እጥፉን አስከፍልሻለሁ፣ እጥፉን። እሺ እጠብቃለሁ አቶ ካሌብ። መንሱር መቀጠል እንችላለን? እመኚኝ ቅዱሴ፣ ሄሉ፣ ይሄ ልጅ ጤነኛ አይደለም። የእውነቴን ነው የምላችሁ፣ ጤነኛ አይደለም። ሳምሪ ስህተቶቿን ሁሉ ለመደበቅ የፈጠረችው ነገር ነው። ምንም እንዳታምኑት፣ እሷንም እንዳታምኗት። ካሌብ ተረጋጋ። ማን እውነተኛ ሰው እንደሆነ እኛ ራሳችን ነው የምንወስነው። ሄሎ መንሱር፣ እንዴት ነህ? እኔን አታውቀኝም? ሳምሪ ይባላለሁ። ስለ አንድ ጉዳይ ላወራክ ስለፈለግኩ ነው። አይ በአካል ተገናኝተን እንድናወራ ነው። እሺ እሺ፣ ቻው። ጋሺ የካሌብን ነገር በሙሉ ያወኩ ከረፈደ በኋላ ነው። ማለትም ልጁ ከወረደ በኋላ። ይሄን ሁሉ ነገር ያደረገው ደግሞ ካሌብ ነው። ቆይ ምንድነው የምትቀበጣጥሩት? እኔ ቆይ ይሄንን ባደርገው ኖሮ እዚህ ምን አደርጋለሁ? እስቲ ንገር። ምክንያቱም እዚህ ቤት ትልቅ አላማ ስላለክ። ቆይ ሳምሪ፣ ነገሩን እኮ በጣም እያወሳሰብሽብን ነው እኮ። ለምንድን ነው በግልጽ ማትነግሪኝ? መንሱር የካሌብ ቅርብ ጓደኛ ነው። ከአንዴም ሁለቴ በአካልም በስልክም ተገናኝተናል። የካሌብን ድብቅ ማንነት የሚያውቅ ብቸኛ ሰው መንሱር ብቻ ነው ጋሼ። ስለዚህ እንስማዋ። መንሱር፣ ልትነግረን የፈለከው ነገር ምንድን ነው? ንገረን። እሺ እነግራችኋለሁ። ደህና ነህ? ደህና ነኝ። ተክዘህ ሳይህ እኮ ምነው በሰላም ነው? አዎ በሰላም። ውሃ ምናምን ትፈልጋለህ? አይ አመሰግናለሁ። ቴንክ ዩ። እኔ የምልሽ በመጀመሪያ ደረጃ ሁላችሁንም ይቅርታ ልጠይቃችሁ እፈልጋለሁ። እባክህ ወንድሜ፣ እዚህ እየተፈጠረ ያለው ነገር ግራ ገብቶናል። ቶሎ ብለህ ወደ ጉዳይ ገባና ንገረን፣ ምንድን ነው? እኔ የምልሽ እዚህ ቤት ነው የምትኖሪው? አዎ። ምን ነው? ተመስገን። ደህና ነው ወንድሜ? አዎ ደህና ነኝ። አንቺ ሳምሪ ነሽ አይደል? አዎ። አንተ ማን ነህ? እኔ በስልክ ብቻ የምታውቂኝ መንሱር ነኝ። መንሱር? አዎ መንሱር ነኝ። እኔ አንቺን ማግኘት ያልተስማማሁት ካሌብን ፈርቼ ነው። ግን አሁን ውስጤ ተጨነቀ እና አሁን እኔ የመጣሁት ሁሉንም እውነት ለመናገር። እሺ እና ግባ። ወይዘሮ ሄለን፣ ልደርስልሽ ባለመቻሌ በጣም ይቅርታ። ማለቴ ላድንሽ የምችልበት መንገድ ብዙ ነበረ፣ ግን አላደረግኩትም። በእርግጥ እዚህ ደረጃ ይደርሳል ብዬ በፍጹም አላሰብኩም ነበር። ከሆነ በኋላ ደግሞ ለራሴን ፈራሁ። ቆይ አንተ ማን ደግሞ ስለምን ማዳን ነው የምታወራው? ጋሺ መንሱር ካሌብ ያደረገውን ነገር እያንዳንዱን ነገር ያውቃል። ልጃችሁን እኔ ያልነካውም። ለእትዬ መድኃኒት የሰጠት ራሱ ካሌብ ነው። ምን? እውነት ነው? ተይ እንጂ ሄሉ፣ እንዴ የማንንም ቅዠታሞች ቃል ሰምተሽ እኔ ልጠረጥሪ ነው እንዴ? ተው ካሌብ፣ አይነን በጨዋታ አትከራከር። ከእትዬ ጋር ስትበሉ እትዬ የጠጣችበትን ብርጭቆ አይቼዋለሁ። መድኃኒቱ ሳይሟሟ አይቼዋለሁ እኮ። እሱማ እኮ አንቺ የጨመርሽው መድኃኒት።
እኔ የጨመርኩት እንዳልሆነ አሁን መንሱር ያሳየናል። እውነት ነው። እኔ በማስረጃ አቀርብላችኋል። እውነቱን እንድናገር የገፋፋችኝ ሳምሪ ናት። ስለዚህ ለሁላችሁም ማስረጃውን አቀርባለሁ። በጭራሽ ይህንን እውነት ካወጣሁት ማለት ነው ሄለን ከኔ ጋር እንድትቆራረጥ ከማድረግ ውጭ ሌላ ምንም የማመጣው ነገር የለም። ደግሞ የሄለንና የቅዱስ ልብ ሊቆራረጥ ጫፍ ደርሶ ያቆመው ነገር ቢኖር አንድና አንድ ይሄ ልጅ ብቻ። ስለዚህ ደግሞ ያስተሳሰራቸውን ገመድ መበጠስ ነበር። አንቺ ውሽ! አንተ ውሻ! ልቀቃት! 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 አንተ ነህ ልቀቃት! አንተ ነህ ውሻ! ልጄ ሊያልከው ፖሊስ መጥቷል። እስከ ዛሬ መግደል ነበረብኝ። ተረጋጋ። ፖሊሶች መጥተዋል። አያስጥሉም፣ ፖሊሶች አያስጥሉም። ከነሽ አምኜው ነበር እኮ ቅዱሴ። እውነት በቃ ከልቡ የሚያስብልኝ ጥሩ ሰው እንደሆነ ነበር የተሰማኝ። ግን እንዴት እንደዚህ ያደርጋል እንዴ? ለምንድን ነው ደጋግሞ መጥቶ የሚሰብረኝ? ምን አደረኩት? ሰው መቼም ቢሆን መላክ ሊሆን አይችልም። ምንም ነገር ስላላገኘሁበት እንጂ ድሮም ንጹህ ሲጫወት ጠርጥሬው ነበር። መቼ እዚህ ደረጃ ይደርሳል ብዬ አሰብኩኝ እኔ ራሱ። እሺ ቆይ ታዲያ ምን አደረኩት ቅዱሴ? ሄሊ አንቺ እኮ ሊተውሽ የሚከብድ ንጹህና እንቁ ሴት ስለሆንሽ እኮ ነው። እውነቴን እኮ ነው ቅዱሴ። መጀመሪያ ሰብሮኝ ሄደ። አሁን ደግሞ እኔን በዚህ ልክ ለመጉዳት ለምን አስፈለገ? ዛሬ ከኔ ጋር ሳይሽ አገር እሸበታል። ቆይ እንደውም ልስፈነልሽ። የምር ነው? አብረሽኝ ያለሽ ደስተኛ መሆኔ ምን ነበር እንዳላይ እየጋረደ ዋይኔ። አቤት እንዴት ይገርማል! እንደገና ይገርማል! ዛሬ ከእጁ ወጥተሻል። የኔ ፍቅር ሳቅሽ እንዴት አባት እንደሚያመርኩ። እንደገና ልጠብሰኝ ነው እንዴ ቅዱሴ? ሁሌም ቢሆን እኮ ለእኔ አዲስ ነሽ። ሁሌም ቢሆን ልክ እንደ አዲስ ነው ፍቅር የሚይዘኝ። ቅዱሴ ያልተቀየምከኝም? ለማን አባቱ ነው የኔ እናት? ግን እኮ ብዙ በድያለሁ። እኔ ደግሞ ብዙ ወድሻለሁ። አትቀልድ በእናትህ። እውነቴን እኮ ነው ልዬ። አንቺ ፈልገሽ ያደረግሽው ነገር አይደለም። በደልም ባጠና ሰው እኮ የታለልሽው አንቺ። ግድ የለም ለወደፊቱ ትምህርት ነው የሚሆነው። ልዬ ግን ከዚህ በኋላ ትዳራችንን መጠበቅ አለብን። እሺ አፈቅርሻለሁ። እኔ በጣም አፈቅር። ሳምሪ ዛሬም ለሁለተኛ ጊዜ ይሄ ትዳር ከመፍረሱ አደነሽዋል። ጋሼ ግዴታ እኮ ነው። ደግሞ እውነታው ነው የወጣው።
አዲስ ነገር የለውም። ትልቅ ነገር ነው እንጂ ሳምሪ፣ ይህንን ትዳር ከመፍረስ አድነሻል። ደግሞ ይህንን ነገር ስታደርጊ ራስሽን አደጋ ላይ እንደምትይ ታውቂው ነበር አይደል? ሳምሪ፣ እውነት ትልቅ ውለታ ነው ያልሽልኝ። በጣም ነው የምናመሰግነው። ለውለታዬ አንድ ምላሽ እንድትሰጡኝ እፈልጋለሁ። ምንድን ነው ሳምሪ? ለአንቺ ምንም ነገር ቢሆን እናደርጋለን። እንድትፋቀሩ፣ የድሮ ሰላማችሁ እንዲመለስ እፈልጋለሁ። እሺ ሳምሪ፣ ሰላም እንሆናለን። እሺ ጋሼ፣ እኔም እንደዛ እንድትሆኑ ነው የምፈልገው። ሳምሪ፣ በጣም እናመሰግናለሽ። ተው እንጂ ጋሼ፣ ይሄ እኮ ግዴታዬ ነው። ቢሆንም ግን በጣም አመሰግናለሁ ካልክ እሺ ጋሼ። እሺ በቃ ወደ ስራሽ መመለስ ይችላልሽ። ሄሎ። አዎ አሁን በር ላይ ደርሻለሁ። እደውልልሻለሁ አልኩሽ እኮ ማሬ። አዎ ሁሉም ነገር እንደሚስተካከል ተስፋ አደርጋለሁ። በቃ እሺ እደውልልሻለሁ። ቻው። በቃ አሁን ደውላለሁ። እውነቴን እኮ ነው የሚፍቀር። ኧረ እባክህ አጠገቤ እያለሽ እረፍት ትናፍቂያለሽ። እኔ ራሱ የኔ እናት እወድሻለሁ። እኔም እወድሃለሁ ሳምሪ። አመሰግናለሁ። እሺ ችግር የለውም። ማነው ሳምሪ? ሂጂና ተረጋጊ። እሺ እንዴት ነሽ? የሄሉ ሆቴል በቤት ናታ? አዎ። እንዴ እህቴ፣ ቆይ እንዴት መጣሽ? እኔ ነኝ የደወልኩላት። ትንሽ የእናት የሚመስል የት እንክብካቤ ያስፈልግሻል ብዬ የሆነውን ሁሉ ሰምቼ በጣም አዝኛለሁ። የኔ ቆንጆ አይዞሽ፣ ሁሉም ነገር ለበጎ እኮ ነው የሆነው። በቃ አታልቅሽ እህቴ። እሺ ስለመጣሽ ደስ ብሎኛል። አመሰግናለሁ። በቃ ተጫወቱ። ሳምሪ ሳምሪ፣ ቁጭ በይ እንጂ። ቁጭ በይ በእናትሽ። ደስ ብሎኛል ስለመጣሽ። አቤት ተጫወቱ። እኛ የሆነ ነገር እናዘጋጅላት። መስኪ እንዴት ነሽ? የእውነት መስኪ፣ እዚህ ድረስ ስለመጣሽ በጣም ነው የማመሰግነው። አንተ ደግሞ ተዋ። እውነት እንደሰማው ነው ሮጬ የመጣሁት። እረፍት እንኳን አላረኩም። የሆነው ነገር በቅጽበት ነበር የሆነው። ግራ ገብቶን ነበር። ምን ማድረግ ይቻላል? አዎ የሆነው ነገር ሆኗል። ሄሉ ሄሉ፣ ነይ። ምንም አልፈልግም። ነይ ቁጭ በይና አጫውሽኝ። አረ ሄሉ፣ እንግዳ ተቀምጧል። ምንድን ነው የምትሰሪው እዛ? መጣሁ። እየተጫወትሽ። ምን ላምጣልሽ? ምንም አልፈልግም። ሳምሪ ሳምሪ፣ በጣም ይቅርታ። አንቺ እውነተኛ ሰው ነሽ። እኔ ነኝ አልረዳ ያልኩሽ። አረ ችግር የለውም ትዬ። ይቅርታ እንድታደርጊልኝ እፈልጋለሁ። እባክሽ ይቅርታ አድርጊልኝ። እውነት ይቅርታ አድርጌልሻለሁ ትዬ፣ እውነት። እሺ አመሰግናለሁ በጣም ሳምሪ። እሺ ያው መቼም ሁሉንም ነገር ካወቅሽ ያረገዝኩትም ከካሌብ እንደሆነ ታውቂያለሽ ማለት ነው አይደል?